ብክነትና ከብክለት ለመከላከል መጀመሪያ ጥራት ያለው ሰብል ማምረት ያስፈልጋል። ለዛም በአግባቡ መድረቁን ማረጋገጥ ከተሰበሰበ በኋላ እንደገና ለማከማቸት በሚሆን መልኩ ማድረቅ አለብን። ጎተራ የምናስቀምጥበት ሁኔታ ደግሞ መልሶ እርጥበት እንዳይስብ ተባዮች እንዳይስብ በማድረግ ማስቀመጥ። የማከማቻ እርጥበት መጠን እንደየሰብሉ ይለያያል። ለጥራጥሬ እና የአገዳና የብርዕ እህል የምንላቸው ከ12 እስከ 13% የእርጥበት መጠን በቂያቸው ወደ ጎተራ ለማስገባት። የቅባት እህሎች ግን እንደየዘይት መጠናቸው ከ5 እስከ 7%። እንደ ሰሊጥ አይነቱ እንደ ኦቾሎኒ ወይም ግራውንድነት የምንለው እንደነሱ አይነቶቹ ከፍተኛ ዘይት ያላቸው ደግሞ ዝቅተኛ የእርጥበት መጠን ነው የሚያስፈልጋቸው። እህሎች በአግባቡ መድረቅ ባለባቸው ደረጃ ሳይደርቅ ምናከማች ከሆነ አፍላቶክሲን የመፈጠር እድሉ ከፍተኛ ነው። ወደ መድረቅ የሄደ ለመድረቅ የመድረስ የደረሰ አካባቢ ሆኖ መድረቅና ለመድረቅ ስንት ነው ይሄ እርጥበቱ ብለን ማናቀው ደረቅ የሚመስለን ስናየው ግን እርጥበት ያለው እህል ላይ የመከሰት እድሉ ከፍተኛ ነው። ፈንገስ ይከሰታል። ያ ሻጋታማ የምንለው ማለት ነው። ያ ሻጋታማ ደግሞ ምን ይፈጥራል? አፍላቶክሲን ወይም መርዛማ ኬሚካሉን ይፈጥረዋል። ትኩረት ያደረግነው ሻጋታ ወለድ መርዛማ ኬሚካል አፍላቶክሲን የተባለው ላይ ነው። ሌሎቹ በማህበረሰቡ ዘንድ የሚታዩ የሚታወቁ ናቸው። ይሄ ግን ድብቅ ነው። በምናበስልበት ጊዜም ምግብን በማብሰል ሂደት የማይወገድ በመሆኑ እየጎዳን ያለ ነገር ስለሆነ እዛ ላይ ትኩረት አድርገናል። አፍላቶክሲን እንግዲህ ካንሰር በማምጣት ይታወቃል። በረጅም ጊዜ ተጋላጭነት ተጠራቅሞ ሰውነታችን ውስጥ የጉበት ካንሰር ያስከትላል። ይሄ የተረጋገጠ ነው። በዓለም ደረጃ ቁጥር 1 ካንሰር አምጪ የተረጋገጡ ከሚባሉ ኬሚካሎች ውስጥ አንዱ ነው። ችግሩ ደግሞ ወዲያውኑ በሽታው ወዲያው ተመግበ ነው ወዲያው ውጤቱን የምናይበት አይደለም። ያ ቢሆን ኖሮ ህብረተሰቡ ያውቀው ነበር። ሌላው ደግሞ የኢሚዩኒቲ ወይም የበሽታ የመከላከል አቅምን ያዳክማል ማለት ነው። ይህ አፍላቶክሲን በቀላሉ የሚጠቁት በቆሎ፣ ኦቾሎኒ፣ በርበሬ በጣም ጥናት የተደረገባቸው በመድረቅ እና ባለመድረቅ አካባቢ ላይ ነው ሊከሰት የሚችለው። ለረጅም ጊዜ በአፍላቶክሲን ወይ በመርዛማ ኬሚካል የተጠቃ ምግብ እየተመገብ ቆይተን አናቀሁም። ሰውነታችን ውስጥ ይጠራቀማል። ሰውነታችን ከተጠራቀመ በኋላ ነው ችግሩ የሚመጣው። ለአመታት ይቆያል ውስጣችን ቆይቶ ተጠራቅሞ ጉበት ካንሰር ያመጣል። ከጉበት ካንሰር ባሻገር የሰዎችን የበሽታ የመከላከል አቅም ያዳክማል። ፈንገሱ በጣም ላይታይ ይችላል። በአይን በደንብ እስከ መታየት ሳይደርስ አፍላቶክሲን ሊከሰት ይችላል። ተፈጥሮ በጣም የሰጠ ነው ለማድረቅ ማለት ነው። ነገር ግን በእኛ ግንዛቤ ጉድለት እና በአያያዝ ጉድለት ነው ችግሩ የሚከሰተው እና ስንሰበስብ እህልን ንጹሁንና የተጎዳውን አብሮ አለመደባለቅ፣ ንጹሁን ከሰበሰብን በኋላ ንጹሁን ቶሎ ማድረቅ፣ ወደ ምናከማችበት የጎተራ አይነትም ወሳኝነት አለው። ፒክስ ባግ የሚባሉ አሉ። ብዙ ቦታዎች አሁን እየተሰራጩ ነው። አንዳንድ ቦታዎች ግን ገና ያልደረሰባቸው ቦታዎች ይኖራሉ። የደረቀን እህል በዛ ውስጥ ካስገባኸው ነቀዝ ሳይገባ ፈንገስ ሳያድግ ለረጅም ጊዜ ሊቆይ ይችላል። ከረጢት ስንደረድር ከመሬት ከፍ አድርገን መደርደር አለብን። የአየር ዑደት በዛ ውስጥ በደንብ እንዲኖር፣ ምክንያቱም አየሩ በደንብ ሲዘዋወር እዛ አካባቢ የተከማቸ እርጥበት ካለ ይዞት ስለሚሄድ ማለት ነው። ማሳ ላይ አንድ ቦታ ተከምሮ ከላይ ያለው በቀጥታ በሚያገኘው ፀሐይ ሊደርቅ ይችላል። ጎን ጎን ያለው በንፋስም ሊደርቅ ይችላል። ግን ከመሬት ከፍ ብሎ የተሰራ ማድረቂያ እንደ ቆጥ ያለ አንዳንድ ቦታው ስንሄድ የምናያቸው ናቸው። ከዛ በተጨማሪ በስሱ ነው መሆን ያለበት። በስሱ ከሆነ ነው የሚፈጥነው። አለዛ ቆጡ ላይ ሆኖ ራሱ ከስር ያለው ንፋስ የሚያገኘው ይደርቃል። እዚህ መሀል ላይ ያለው እንዲህ ቢከመር መሀል ላይ ያለው ቶሎ አይደርቅም። ስለዚህ መሀል ላይ እያደረቅን እያለ ፍጥነት እያደረቅን ስላልሆነ መሀል ላይ ሻጋታማ ሊፈጠር ይችላል። ስለዚህ ያደራረቁ ሁኔታም ወሳኝ ነው። የእርጥበት መጠኑን ፈንገሱ ወይንም ሻጋታማው ያድግበታል አያድግበታም ሚለውን እንዲያቀው እኛ ዴቨሎፕ ያደረግ ነው። ማንኛውም ሰው እቺን እኛ የሰራናትን ስትራይፕ የምትባል ካርድ ነገር አለች። እሷን ከእህሉ ሳምፕል ወስዶ እሷን አስቀምጦ ከለር ኮምፓራተር አለው በከለር ትቀያይራለች። ይሄ የእርጥበት መለኪያ ለማንኛውም አይነት ደርቆ ለሚከማች እህል ይሆናል። በርበሬ፣ ኦቾሎኒ በለው፣ በቆሎም፣ ስንዴ ማንኛውም ነገር ይሆናል። ዋናው ነገር
እቺ ስትራይፓዋን ናሙና ወስደን እዚህ ውስጥ አስገብተን የከለር ማወዳደሪያዋን ሊትመስ የምትመስለዋን ነገር ውስጧ ከተን ማክሲመም 45 ደቂቃ ጠብቀን ከ45 ደቂቃ በኋላ ያለውን ከለር በማወዳደሪያው ላይ በማወዳደር ደረቅ ነው እርጥብ ነው የሚለውን እንድናቅ ይረዳናል። በርበሬ በሚመረትበት ጊዜ ያለው የአየር ሁኔታ አየሩ በጣም ደረቅ ስለሆነ በርበሬው ደርቆም ማከማቻ ላይ ተቀምጦም እየደረቀ ነው። እየደረቀ ሄድና በኋላ ወደ ገበያ ለማውጣት ስትፈልግ በማዳበሪያ ውስጥ ልከተው ስትል የመሰባበር እድል ያመጣል። ውሃ የሚጨምረው ዋነኛው ምክንያቱ እንዳይሰባበርበትና ፍሌክሲብል እንዲሆንለት ነው። ያ ከሆነ አንደኛ በማዳበሪያ ውስጥ ጠቅጥቆ ማስቀመጥ ይችላል። ሁለተኛ ገዢውም ራሱ ያልተሰባበረ በርበሬ ስለሚፈልግ ያንን ለማሟላት ነው ውሃ መልሰው የሚጨምሩት። ይሄ ደግሞ መፍትሄ አለው። ማፈኛ ከረጢቶች አየር ከውጭም ከውስጥም የማያስገቡ በነዛ ውስጥ 12% ላይ በርበሬ ምንም ነገር ሳይሆን ይቆያል። ግን ያኔ ይተጣጠፋል። በ12% ሴፍ ነው ለማስቀመጥም አፍላቶክሲን አያደርግበትም። በዛን ሰዓት ላይ ጠቅጥቆ በእነዚህ ማፈኛ ከረጢቶች አስቀምጦ በደንብ አሽጎ አየር እንዳይገባ እንዳይወጣ አድርጎ ከተቀመጠ ውሃ ማረብረብ አያስፈልጋቸውም። አዲስ አፍላቶክሲን ባይፈጠርም መጀመሪያ ከነበረው አፍላቶክሲን የነበረው አፍላቶክሲን የትም አይሄድም። ስለዚህ ይኖርበታል እና ጥናቶችም የሚያሳዩት እሱን ነው። ህይወት ያለው ነገር ነው ፈንገስ። እሳት ሲነካው ይጠፋል፣ ትክክል ነው። ነገር ግን ፈንገሱ ይሙት እንጂ እሱ የፈጠረው አፍላቶክሲን በእሳት ይቋቋማል። ማህበረሰቡ ወዲያው ተጠቅሞት ወዲያው የሚያመው አይነት የምግብ ደህንነት ችግር ቢሆን ኖሮ ራሱ ማህበረሰቡ ወደ ጥንቃቄ ይሄዳል። ይሄኛው ግን በጣም በድብቅ ነው። እዚህ ላይ ትኩረት ሰጥቶ መስራት ያስፈልጋል። የምግብ